ወዳጄ ክርስቶስ ስላንተ ሲል ከኃጢአተኞች ጋር ተቆጠረ። አንተ ስለርሱ ከንጹሃን ጋር ተቆጠረለት። በተወለደበት ጊዜ ከሰካራሞችና ዘራፊዎች ስም ዝርዝር ጋር ለአንተ ሲል አብሮ ተቆጠረ። እስኪ አንተ ልደቱን አስበህ ከሚሰክሩት ሰዎች ስም ዝርዝር ውስጥ ውጣ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ ኦርቶዶክሳውያን እንደምንሰነበታችሁ። ዛሬ ባለችን አጭር ቪዲዮ ዲያቆን ሄኖክ ኃይሌ የግዮን ወንዝ በሚል ርዕስ ከጻፈው መጽሐፍ ውስጥ አንድ ጽሑፍን እናነባለን ማለት ነው። ጌታችን በቤተልሔም ለመወለዱ ምክንያት የሆነው ለሕዝብ ቆጠራ ሲሉ ወደ ይሁዳ አውራጃ በመምጣታቸው ነበር። ለቆጠራ መጥተው ከመቆጠራቸው በፊት ጌታችን ተወለደ። ወደ ናዝሬት ከመመለሳቸው በፊት ግን ሁለት ሆነው ሊቆጠሩ የመጡበትን የሕዝብ ቆጠራ ሶስት ሆነው ተቆጠሩት። እባካችሁ ያንን የቆጠራ መዝገብ ያለበትን ቦታ የምታውቁ የሮማውያን ታሪክ መርማሪዎች ካላችሁ ብትነግሩኝ ደስ ይለኛል። ደግሞ የሕዝብ ቆጠራ መዝገብ ምን ያደርግልሃል ካላችሁ መዝገቡ ይገኝ እንጂ እኔ ግን የምፈልገው አንድ ስም አለ። ከብዙ የይሁዳ ተወላጆች ስም መካከል ሰሎሜ፣ ዮሴፍ፣ ማርያም ከሚሉ ስሞች አጠገብ አንድ ዓለም የዳነበት ስም በሕዝብ ቆጠራ መዝገብ ስር ተጽፏል። ጉልበት ሁሉ የሚሰግድለት ስም፣ ከሰማይ በታች እንድንበት ዘንድ የተሰጠን ስም፣ ከስም በላይ የሆነ ስም፣ ቅዱስ ገብርኤል በክብር ይዞት የወረደና ለድንግሊቱ ለቅድስት ድንግል ማርያም የነገራት ስም፣ አጋንንት ሲሰሙት የሚንቀጠቀጡለት ስም፣ ሙታንን የሚያስነሳ ድውያንን የሚፈውስ ስም በዚያ የሕዝብ ቆጠራ መዝገብ ላይ እንደዋዛ እንዲህ ተብሎ ተጽፏል። ኢየሱስ፣ አንተ የሕዝብ ቆጠራ ሰራተኛ ሆይ ይህንን ስም እዚያ መዝገብ ላይ ስትጽፈው ብርህ አልተሰበረም? ቀለሙስ አልሸሸም? እጆችስ አልተንቀጠቀጡም? ጌታችን በዚያ መዝገብ ላይ ተጻፈ። በዚያ መዝገብ ከጌታ ጋር የተጻፉት ንጽሕት ድንግልና ጻድቁ ዮሴፍ ብቻ አልነበሩም። በዚያች ግዛት ያሉ ሰዎች ሁሉ አብረው ተጽፈዋል። ጥሩ ሰዎች፣ ክፉ ሰዎች፣ ወንጀለኞች፣ ነፍሰ ገዳዮች፣ ሰካራሞች፣ አመንዝሮች በዚያ መዝገብ ላይ ስማቸው ተጽፏል። ክርስቶስም ገና ከመወለዱ ከኃጢአተኞች ጋር ተቆጠረ። በሕይወት ዘመኑ የኃጢአተኞች ወዳጅ የሚል ቅጽል ስም የወጣለት ጌታ በዕለተ ዓርብም በግራና ቀኙ ከወንበዴዎች ጋር አብሮ የተሰቀለ ጌታ አሁንም በልደቱ ጊዜ ከአመፀኞች ጋር ተቆጠረ። እኛን ከቅዱሳን ጋር ሊደምረን እሱ ከኃጢአተኞች ጋር ተቆጠረ። እኛን ስማችሁ በሰማይ ስለተጻፈ ደስ ይበላችሁ ለማለት እርሱ በምድር መዝገብ ላይ ተጻፈ። ወዳጄ ክርስቶስ ስላንተ ሲል ከኃጢአተኞች ጋር ተቆጠረ። አንተ ስለርሱ ከንጹሃን ጋር ተቆጠረለት። በተወለደበት ጊዜ ከሰካራሞችና ዘራፊዎች ስም ዝርዝር ጋር ለአንተ ሲል አብሮ ተቆጠረ። እስኪ አንተ ልደቱን አስበህ ከሚሰክሩት ሰዎች ስም ዝርዝር ውስጥ ውጣ፣ ከዘራፊዎችም መካከል ተለይ። ክርስቶስ ወደ አንድ ነገር የሚገባው የሚገቡትን ሊያወጣ ነው። ወደ ሞት የገባው ሙታንን ሊያወጣ ነው። ወደ ሲኦል የወረደው ነፍሳትን ከሲኦል ሊያወጣ ነው። ወደ ሮማውያን የሕዝብ ቆጠራ የኃጢአተኞች መዝገብ ስሙ የገባውም የሁላችንን በደል ተሸክሞ እኛን ከዚያ መዝገብ ሊያወጣን ነው። ስማችሁ ግን በሰማያት ስለተጻፈ ደስ ይበላችሁ። የሉቃስ ወንጌል ምዕራፍ 10 ቁጥር 20። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።